የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በከፍተኛ ድምቀት ከሚከበርባቸው ቦታዎች አንዷና ዋናዋ ኢየሩሳሌም ናት። አባቶቻችን ከጥንት ጀምሮ በኢየሩሳሌም የትንሣኤን በዓል ለማክበር በረሃውን አቋርጠው ከቅድስት አገር ኢየሩሳሌም ደርሰው ቅዱሳት መካናትን ተሳልመው ይመለሳሉ። ኢየሩሳሌም ዛሬም የዓለም ክርስቲያኖች ሊሳለሟት የሚሿት የተስፋ ምድራቸው ናት። ለዚህም ዋናው ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን በሞቱ ድል ነስቶ የመቃብርን ሥልጣን ሽሮ መቃብር ከፈቱልኝ መግነዝ ፍቱልኝ ሳይል ትንሣኤውን የገለጸበት ስለሆነ ነው። የትንሣኤው ብርሃን ለመላው ዓለም የተገለጸ የሰው ልጅ ሁሉ በያለበት አምኖ የሚድንበት እውነተኛው ትምህርት ሲሆን ትንሣኤው የተገለጸበት መካነ ጎልጎታ ከጥንት ጀምሮ በክርስቲያኖች ዘንድ ታላቅ ቅዱስ ቦታ ተብሎ የሚታወቅ ሲሆን በዚህ ቦታ ከመላው ዓለም በርካታ ክርስቲያኖች በአንድነት በመሰባሰብ ላለፉት 2000 ለሚደርሱ ዓመታት ያለማቋረጥ መንፈሳዊ ጉዞ በማድረግ ትንሣኤውን ያከብራሉ። በዓሉ በምዕራቡ ዓለም ከላቲን ትውፊት፣ በምስራቁ ዓለም ደግሞ በምስራቅ ኦርቶዶክስና በኦሪየንታል ኦርቶዶክስ ትውፊት እጅግ በደመቀ ሁኔታ የሚከበር ሲሆን በእያንዳንዳቸው አብያተ ክርስቲያናት ከሚከበረው በተጨማሪ በአንድነት ከሚከበርባቸው ሥርዓቶች መካከል በየዓመቱ በከፍተኛ ጉጉት የሚጠበቀው የርደተ ብርሃን ተአምር አንዱና ዋናው ነው። በኢትዮጵያውያን ትርጉም ርደተ ብርሃን በመባል የሚታወቀው ተአምራዊ ክስተት በምስራቅ አብያተ ክርስቲያናት ትውፊት ቅዱስ እሳት ይባላል። የምስራቅ ኦርቶዶክስ ሃጊዮስ ፋኖስ የቅዱሱ ብርሃን በዓል የሚል መጠሪያ ሲኖረው በአረብኛው ቋንቋ የሚገለገሉት ግብጾችና ፍልስጤማውያን ክርስቲያኖች ደግሞ የለድ አናር የእሳት በዓል ይሉታል። ይህ ተአምር በየዓመቱ በጎልጎታ የጌታችን መቃብር ማንም ሳያቃጥለው ወይም በሌላ ሰው ሰራሽ እሳት ሳይያያዝ በራሱ በልዩ ተአምር የሚገኝ ሰማያዊ ብርሃን ነው። የብርሃኑ መውረድ ለትንሣኤው መገለጫ ምልክቱን የሚሰጥ በመሆኑ ልዩና አስደናቂ ተአምር ነው። ኢትዮጵያውያን በቅድስት አገር ኢየሩሳሌም ለረጅም ዘመን ባለርስት የሆኑ ሕዝቦች ናቸው። በትንሣኤ ዋዜማ ርደተ ብርሃን በሚወርድበት ዕለት በኢየሩሳሌም ተመሳሳይ ክብርና ልዕልና ካላቸው ከግሪክና ከአርመን ጳጳሳት ጋር የዚህ ተአምር ተካፋዮች ናቸው።
በ1989 ዓመተ ምህረት በትንሣኤ ማሳተሚያ ድርጅት የታተመው የእመቤታችን ተአምረ ማርያም ገጽ 101 እስከ 104 ድረስ በተገለጸው 25ኛ ተአምር በእንተ ርደተ ብርሃነ ትንሣኤ አንድ አስደናቂ ተአምር ስለ አንድ ኢትዮጵያዊ የኢየሩሳሌም የትንሣኤ በዓል ተሳላሚ በርደተ ብርሃነ ትንሣኤ ወደር የሌለው ተሳትፎ ይገለጻል። ከቀድሞ ጀምሮ በኢየሩሳሌም በተለይ በጎልጎታ ቅዱስ መካን በተለያዩ ሀገሮች አብያተ ክርስቲያናት ለኔ ይገባል ለአንተ አይገባም በሚል ብዙ ውዝግብ አለ። በዚህ የተነሳ አንዳንድ ከሩቅ የሚመጡ ኦርቶዶክሳዊ ክርስቲያን ተሳላሚዎች ሳይቀሩ መንገድ ይዘጋባቸውና የቦታው መንፈሳዊ ሥርዓት ሲታወክ ይታያል። በአንድ ወቅት ተመሳሳይ ሁኔታ ተፈጥሮ በትንሣኤ ቀን በጎልጎታ ብዙ ኢትዮጵያውያን ሳይገኙ በመቅረታቸው የግሪክ፣ የሮም፣ የአርመን፣ የሶሪያና ሌሎች ክርስቲያኖች በተገኙበት አንድ ኢትዮጵያዊ ብቻ ተገኘ። እንደተለመደው የሁሉም አብያተ ክርስቲያናት ተወካዮች በተገኙበት እንደየሥርዓታቸው ጸሎትና ምስጋና ማድረግ ሲገባቸው በተቃራኒው በጎልጎታ በነበረው አንድ ኢትዮጵያዊ ላይ በአሉታዊ መንገድ ተነሳስተው መካከላቸው መገኘቱን ተቃወሙ። እንዲህም አሉት፣ ባልንጀሮችህ በሌሉበት ብቻህን እንዴት ተገኘህ? አንተ መልክ የጠቆረ ፊት የከፋ ከኛ ጋር ምን አለ? ከኛ ጉባኤ ተለይ በማለት ዘለፉት። እስኪ የሚመጣውን እናያለን። እነዚህ ኢትዮጵያውያን እኛ ከሌለን በስተቀር የትንሣኤ ብርሃን ለግብፃውያን አይወርድም በማለት ይመካሉ። እስኪ ዛሬ የሚሆነውን የትምህርታቸውን ነገር እናያለን በማለት ከመካከላቸው ለዩት። ያም ኢትዮጵያዊ ከነርሱ ወጥቶ ያዘኑና የተከዙ መንገደኞች ጸሎትና ስለት የሚያደርሱባት የእመቤታችን መቆሚያ በምትባል በቀራንዮ አንጻር ባለች ቦታ ላይ ቆሞ እያለቀሰ መጸለይ ጀመረ። ይህ ቦታ ጌታችን በቀራንዮ በተሰቀለ ጊዜ እመቤታችን ወላዲተ አምላክ ቆማ ያለቀሰችበት ቦታ ሲሆን ኢትዮጵያዊ አባት የእመቤታችንን ስም እየጠራ በጽኑ እምነትና ተመስጦ መጸለይ ጀመረ። በዚህ ጊዜ ኢትዮጵያዊው በተመስጦ ሆኖ ሳለ የትንሣኤው ብርሃን ወደ እርሱ ብቻ ወረደ። በእጆቹም ላይ እየተንቦገቦገ ያበራ ጀመር። በዚህ ያሉ አይሁድና ሌሎች ክርስቲያኖች ሁሉ በእርሱ ላይ የተደረገውን ተአምር በዓይናቸው አዩ። የኢትዮጵያውያንንም የእምነት ጽናት፣ የትምህርት ሃይማኖትን ምርታት፣ የልባቸውን ንጽሕናና ጽዳት አደነቁ። ከዚህም ጊዜ ጀምሮ የትንሣኤ ብርሃን ያለ ኢትዮጵያውያን ጸሎትና መገኘት እንደማይወርድ ተረዱ። እመቤታችን ድንግል ማርያም ለኢትዮጵያዊው ያደረገችውን ተአምር አደነቁ። ከዚያ ሁሉም ታርቀው እርስ በርሳቸው ተሳሳሙ። በእነርሱ ላይ ማንም ብርሃን አለኝ የሚል ወንድሙን የሚጠላ እስካሁን በጨለማ አለ የሚለው የመጽሐፍ ቅዱስ ቃል ተፈጸመባቸው። አንደኛ ዮሐንስ ምዕራፍ 2 ከቁጥር 9። ርደተ ብርሃነ ትንሣኤ ያለ ኢትዮጵያውያን ተሳትፎ አይወርድም የሚለው አባባልና በተለይ ግብፃውያን ርደተ ብርሃነ ትንሣኤ አያዩም የሚያሰኘው ክስተት ከመንፈሳዊ ትርጉም በተጨማሪ በርካታ ታሪካውያን መረጃዎችን ይሰጣል። ከነዚህም ውስጥ አንደኛ በቅድስት ሀገር በዓለ ትንሣኤ በሚከበርበት ወቅት የኢትዮጵያውያን ተሳትፎና አስፈላጊነት፣ ሁለተኛ የኢትዮጵያውያን የዴር ሱልጣን ይዞታ ከታሪካዊ እውነታው በተጨማሪ መንፈሳዊ ምስክር አምላካዊ ጥበቃ ያለው መሆኑንና ግብፃውያን ከኛ ካልሆነ በስተቀር በራሳቸው ይዞታ እንደሌላቸው የሚያሳይ ትልቅ ታሪክ ነው።
ወደ ዋናው ርዕሰ ጉዳያችን ስንመለስ ርደተ ብርሃነ ትንሣኤ እስካሁን ባሉት የታሪክ መረጃዎች መሰረት ክስተቱ ከ9ኛው ክፍለ ዘመን ጀምሮ በታሪክ መዛግብትና ይፋዊ የጉዞ ሰነዶች በክርስቲያኖችም በሙስሊሞችም የታሪክ ጻፊያን ሳይቀር ተመዝግቦ ይገኛል። ይሁን እንጂ የዚህ በዓል አጀማመር ከዚህ በፊት እጅግ ጥንታዊ እንደነበር ብዙ ማስረጃዎች አሉ። ለምሳሌ ታላቁ የቤተ ክርስቲያን ታሪክ ጸሐፊ አውሳቢዮስ ዘቂሳርያ የንጉሥ ቆስጠንጢኖስን ታሪክ በጻፈበት ዜና መዋዕል ላይ በኢየሩሳሌም ስለሚፈጸመው ተአምር በመጠኑ ዘግቧል። በግብረ ሕማማትና በምስራቃውያን ትውፊት መሠረት ይህ ተአምራዊ ክስተት የሚፈጸመው የትንሣኤ ዋዜማ ቅዳሜ ለእሁድ ሰንበት ጌታችን በተቀበረበት ቦታ ላይ በታነጸው የጎልጎታ ቤተክርስቲያን በዓለ ትንሣኤ ወቅት ነው። ይህ ታምራዊ ክስተት እስካሁን በዓለም ላይ ያለማቋረጥ ለረጅም ጊዜ ሲፈጸም የኖረ ዘመን ተሻጋሪና አስደናቂ ክስተት ነው። በብዙ የታሪክ ጽሑፎችም ተመዝግቦና ሰፍሮ የሚገኝ ሲሆን በየዓመቱ የምስራቅ ኦርቶዶክስና የኦሪየንታል ኦርቶዶክስ ክርስቲያኖች ዘንድ በሰፊው ይታወቃል። በአንዳንድ የታሪክ መዛግብት የሰፈረውን ሁኔታ ካየነው ይህ ክስተት ምንም አይነት ለውጥ ሳይደረግበት ከ1000 ዓመት ጀምሮ እስካሁን በወጥነት ለ1100 ዓመታት ተከናውኗል። በምስራቅ ኦርቶዶክስ ትውፊት መሰረት የመጀመሪያው የታሪክ መዝገብ ርደተ ብርሃነ ትንሣኤው በ4ኛው ክፍለ ዘመን በሊቁ ቅዱስ ጎርጎርዮስ ዘኑሲስ የተጻፈ ሲሆን ዮሐንስ ዘደማስቆም ጉዳዩን ዘግቦታል። በዚሁ ታሪክ ላይ አስደናቂው ተአምር ከመጀመሪያው ክፍለ ዘመን ጀምሮ እንደነበርና በዚያም ወቅት ርደተ ብርሃነ ትንሣኤውን ሐዋርያው ቅዱስ ጴጥሮስ በጎልጎታ ከጌታችን ትንሣኤ በኋላ እንዳየ ይተረክለታል። ተአምሩ በሚፈጸምበት ቀን በትንሣኤ ዋዜማ ማታ ሰርክ ላይ የግሪኩ የኢየሩሳሌም ፓትርያርክ ከቀሳውስት ጋር በመሆን በመቀጠል የአርመኑ የኢየሩሳሌም ፓትርያርክ እንዲሁም ሌሎች ጳጳሳት ከበርካታ ቀሳውስት ጋር 3 ጊዜ በጎልጎታ ቤተ መቅደስ ዙሪያ በዝማሬና በጸሎት ሆነው ውደት ያደርጋሉ። በመቀጠል የግሪኩ ፓትርያርክ ወይም ሌላ አንድ ጳጳስ ልብሰ ተክህኖን አውልቆ ብቻውን ክርስቶስ ወደ ተሰቀለበት የጎልጎታ ዋሻ በመግባት ለቦታው የሚፈጸመውን ጸሎት ያደርሳል። ሌሎች ሊቃነ ጳጳሳት ከውጭ ሆነው በሊቀ መላኩ ቤተ መቅደስ ይጠብቃሉ። ወደ ውስጥ የሚገባው ጳጳስ ከመግባቱ በፊት በእስራኤል ፖሊስ፣ ቀደም ባሉት ጊዜ ደግሞ በቱርክ ወታደሮች እንዲፈተሽ ይደረጉ ነበር። ይህም የሚደረገው የሚታየው ተአምር አማናዊ ነው ለማለት ወደ ውስጥ ምንም አይነት እሳት የሚፈጥር ነገር ይዘው እንደማይገቡ እሳቱ ተአምራዊ ነው ለማለት ነው። ከውጭ የሚጠብቁ በሺዎች የሚቆጠሩ ምዕመናን ደግሞ በአንድነት ሆነው ያለማቋረጥ ይጸልያሉ። ይህም ነገር እውነት ነው ወይስ ውሸት ነው ብለው የሚጠራጠሩ ደግሞ ቦታ ሳይነፈጋቸው እንዲያዩና እንዲመሰክሩ ይጋበዛሉ። ይህንንም የሚያደርጉት
ቅዱሱ እሳት ወይም ርደተ ብርሃኑ እስኪፈጸም ድረስ ነው። በዚህም ሁኔታ ፓትርያርኩ ወይም ሊቀ ጳጳሱ አስረው በያዙት ብዛቱ 33 በሆነ ጧፍ ላይ እሳቱ ይወርዳል። ቀደም ሲል በተጠቀሰው የተአምረ ማርያም ክፍል በተጨማሪ በኢትዮጵያ ኦርቶዶክስ ተዋሕዶ መረጃ መሰረት የዚህ ክስተት አጠቃላይ ሁኔታ ኢየሩሳሌም ደርሶ እንደመጣ በሚታወቀው ታላቁ ጻድቅ ንጉሥና ካህን ይምርሃነ ክርስቶስ ገድል ላይ ተገልጧል። በመጽሐፈ ምስጢር ዘአባ ጊዮርጊስ ዘጋስጫ በጻድቁ አቡነ ዕዝራ ዘጉንዳጉንዶና በጻድቁ አቡነ ዘሊባኖስ ገድል ላይም በመጠኑ ተጠቅሶ ይገኛል። በሌሎች በርካታ የውጭ ሀገር ጸሐፊዎች እንደተረጋገጠው በዚህ ተአምራዊ የርደተ ብርሃን ትንሣኤ የኢትዮጵያውያን አስተዋጽኦ ቀላል አልነበረም። እውነተኛው የትንሣኤ ብርሃን ለቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አማናዊነት ልዩ ምስክር ነው። በኢየሩሳሌም ተአምራዊ ርደተ ብርሃነ ትንሣኤ ከላይ እንደተገለጸው የኢትዮጵያን ርዕሰ ደር ሱልጣንን በትክክለኛ ባለቤቶች ኢትዮጵያውያን ለማስጠበቅ ብቻ ሳይሆን በ1009 ዓመተ ምህረት ጎልጎታን ለማጥፋትና ለመደምሰስ የተዘመተውን ዘመቻ እንዳይሳካ ትልቅ አስተዋጽኦ ነበረው። ነብዩ ኢሳይያስ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው እንዳለው እውነተኛ ብርሃን የትንሣኤ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና አማኞች ጌታችንን እውነተኛ ብርሃን ብለው ለማመን እናቱ ቅድስት ድንግል ማርያምን እመ ብርሃን ብለው በመጥራት ይማጸናሉ። የቅድስት ቤተክርስቲያንን አገልግሎትና እውነተኛ መንፈሳዊ ዕውቀት የሚገኝበትን ትምህርት ቤት ፈለገ ብርሃን ብለው ይጠራሉ። በትንሣኤው ዋዜማ ማህሌት ቆመው ርደተ ብርሃነ ትንሣኤው እንዲሰጣቸው ትንሣኤህን ለምናምን ሁሉ ብርሃንህን በእኛ ላይ ላክልን የሚለው ግስ ከዚህ ክስተት ጋር ያለውን ትስስር የበለጠ እንድንረዳ ያደርገናል። በየዓመቱ ኦርቶዶክሳውያን የተዋሕዶ ክርስቲያኖች የክርስቶስ ሕማሙን ሞቱንና ትንሣኤውን በልዩ መንፈሳዊ ተመስጦና በቅዱስ ወንጌል ላይ በተመሰረተ ትምህርት ላይ ሆነው ያለማቋረጥ ያለመድከም ያከብራሉ። የትንሣኤውን ብርሃን ተመልተው መብራታቸው ሳይጠፋ ሙሽራውን የትንሣኤ ባለቤት እውነተኛ አምላክ የሕይወት ንጉሥ ሞትን ድል የነሳ ሕይወትን የሰጠን አምስቱ ትጓሃት ደናግል አምሳያ ብርሃን ለብሰው ያከብራሉ። እግዚአብሔር
እውነተኛ የትንሣኤ ብርሃን የሚሰበክባት፣ እውነተኛ የትንሣኤ ብርሃን የሚከበርባት፣ እውነተኛ የትንሣኤ ብርሃን የሚገኝባት ቅድስት ኦርቶዶክስ ቤተክርስቲያን ናትና ትንሣኤውን በእምነት ጸንተን በምግባር ጎልብተን እንድናከብር የብርሃን እናት ቅድስት ድንግል ማርያም ወላዲተ አምላክ በምልጃዋ እውነተኛ ብርሃን አምላካችን ኢየሱስ ክርስቶስ በቸርነቱ ያብቃን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ።